አበባ ሉሊት ያልሰማችው የተደበቀ ሚስጥር ስለነበረ ያ ነገር ግን እኔ ሰላም ነስቶኛል ብላ በማሰብ ቀጥታ ወደ ሉሊት መኝታ ክላስ በመሄድ ለሉሊት ነገረቻት። ሉሊትም ይህንን የተደበቀውን ሚስጥር ስትሰማ በጣም ነው ያዘነችው፣ በጣም ነው የደነገጠችው። አበባ ልዕልትና እናቷ ተደብቀውበት የነበረው ክላስ ውስጥ ገብታ አስደነገጠቻቸው። ከዛም ምን ትላለች የልዕልት እናት፣ አንቺ ቆይማ ምን ሆነሽ ነው? በር አለ አይደል እንዴ? አንኳኩተሽ አትገቢም እንዴ? ብላ ስትጮህባት አበባም እንግዲህ አይ እኔ እናንተ ሁለታችሁ እዚህ ተደብቃችሁ እያደረጋችሁት ያለው ነገር እኔን እንቅልፍ ነስቶኛል። ስለዚህ ይህን ነገር ለሉሊት እናገራለሁ ብላ ትላታለች። ከዛም የልዕልት እናትም አንቺ ቆይማ ምን ሆነሻል? ብላ አሁንም በግልምጫና በጩኸት ፊቷን ትከሰክስባታለች። እናም የልዕልት እናትም አንቺ ቆይመት ጤነኛ አይደለሽም እንዴ? ከዚህ ቤት መባረር ነው እንደምትፈልጊው ብላ ስትላት፣ አበባ ግን ሂሊናዬን ከማጣ ከዚህ ቤት ብባረር ይሻለኛል፣ እውነታውን ለሉሊት እነግራታለሁ ብላ ፍጥጥ ግግም ትልባታለች። እናም አበባም ያለምንም መፍራትና ያለምንም መሳሳት ሁሉንም የተደበቀውን ነገር ለሉሊት እንደምትነግራት ለልዕልትና ለእናቷ ትነግራቸዋለች። ከዛም የልዕልት እናትም አንቺ ራስሽን ጻድቅ ታደርጊያለሽ እንዴ እያለ ትላለች። አበባ ግን በዛች በሉሊት በሚስኪኗ ልጅ ላይ የሚደረገው ግፍ በጣም ከባድ ነው እና እኔም ህሊናዬ አይፈቅድልኝም፣ ይህንን ልቀበል አልችልም በማለት ትላታለች። እናም የልዕልት እናት አበባን ሄዳ ማትነግራት መስሏት እና ታዲያ ለምን አሁን ሄደሽ አትነግሪያትም በማለት ስትላት፣ እውነታችሁን ነው እንዴ ትላለች አበባም። ልዕልት ግን እናቷን አንቺ ያምሻል እንዴ? ለማንኛውም መጀመሪያ ተረጋግተሽ ለማስረዳት ሞክሪ ብላ ትላታለች። አበባም እኔ እንደፈለጋችሁ ማለት ማሰብ ትችላላችሁ፣ እኔ ግን በተለይ የዋህ ሰው ሲጎዳ ማየት አልችልም ብላ ትመልስላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ፣ አብራችሁ ቆዩ። ከዛም እንግዲህ አበባም ሁሉንም ነገር ለሉሊት እንደምትናገር ያለውን ነገር አስረድታቸው ለልዕልትም ሆነ ለልዕልት እናት ቀጥታ ከክላስ ልትወጣ ስትል ምን ትላታለች የልዕልት እናት፣ አንቺ ቆይመት ምንድን ነው የምታለቀልቂው? እዚህ ቤት እኮ ያስገባሁሽ እኔ ነኝ፣ የፈለግኩትን ማድረግ እችላለሁ። ስለዚህ ዛሬውኑ ከቤት መንጥሬ ማባረር ስለምችል አባረርሻለሁ ትላታለች። ልዕልት እንግዲህ እናቷ ሰራተኛ እንዳመጣች አበባን እንዳመጣቻት አታውቅም ነበርና ምን ትላለች፣ እኔ አንድ ነገር ልጠይቃችሁ እማዬ አንቺ ነሽ ያስገባሻት ስትላት፣ እናቷም አዎ እኔ ነኝ ያስገባኋት ለአንዳንድ ነገር እንድታጣራልኝና እንድታግዘኝ ብዬ እኔ ያመጣኋትኝ ብላ ትላታለች። እናም የልዕልት እናትም ወደ ዓለም እያፈጠጠች አሁን ግን ብር ስላገኘች የዲሃ ነገር እኔን ረሳችኝ ጠገበች ብላ ትላታለች። ይህንን ስትል እንግዲህ አበባም የራሷን ምላሽ ሰጠቻት። አበባ እንግዲህ እኔ የተናገርኩት ነገር የመጨረሻ ውሳኔ ነው፣ ከዚህ በኋላ እናንተ የፈለጋችሁትን ማድረግና ማሰብ ትችላላችሁ በማለት በሩን ከፍታ ልትወጣ ስትል እንዴት ትልና የልዕልት እናት ከኋላ ነቅታ አድርጋትና እናም ከበር ተመልሳትና ትጮህባታለች። አርፈሽ መቀመጥ አለብሽ እሺ፣ ምንም ነገር ማድረግ አትችይም ትላታለች። ልዕልትም እንግዲህ የዚህን ጊዜ በጣም ትናድድና አንቺ አርፈሽ ተቀመጪ፣ ሲጀመር አንቺ ማነሽና ነው የመጨረሻ ንግግርና የመጨረሻ ውሳኔ የምትወስኒው በማለት ሁለቱም እንግዲህ ዓለምን እያስጨናነቋት ይገኛሉ። ልዕልትም ለእናቴ አንቺ ማን ስለሆንሽ ነው የምትወስንላት? እናቴንስ ደግሞ ወንጀለኛ ነሽ የምትይው ማንሽና ነው እያለ ትጮህባታለች። በዚህ በኩል ልዕልት ትጮሃለች፣ በጎን ደግሞ እናሂቱ አርፈሽ ብትቀመጪ ይሻልሻል፣ እላይሽ ላይ እባብ እየጠመጠምሽ ነው ያለሽው በማለት አሁን እንግዲህ ከጎንና ከጎን ሆነው ዓለምን እያስጨነቋት ነው። ዓለም ግን እጅግ በጣም ስላሳዘነቻት ለሉሊት ልትረዳ ብላ ነበር የተደበቀውን ሚስጥር አወጣለሁ ብላ ያሰበችው፣ ግን የሚሳካላት አይመስለኝም። የእውነት ዓለም ጎበዝ ልጅ ናት። ምክንያቱም ሉሊት ምንም የምታውቀው ነገር የለም፣ ግን እሷ ከጀርባዋ ብዙ ነገር እየተሰረባት ነው። ይህንን የሚሰራውን ሴራ ደግሞ ዓለም ልታጋልጥላት ብትሞክርም ልትችለው አልቻለችም። እንደዛም ጮሆባትም ግን ዓለምም
ቀጥታ ትታቸው በሩን ከፍታ ወጣች። ልክ በሩን ከፍታ ስትወጣ እናትና ልጅ ክላስ ውስጥ ቀሩ፣ በራቸውን ቆልፈው። ልዕልት አለም ከወጣች በኋላ በጣም ስለተበሳጨች አየሻት አይደለችን ሾካካ ከጀርባችን ሆና ምንም የማታደርገውና የማታዳምጠው ነገር የላትም እያለች ትላታለች። እናቷም ተጨንቃለች፣ ግን ደግሞ አታደርገውም እያለች እያሰበች ነው። ግን የእውነት አለም ሉሊት የተደበቀውን ምስጢር እንድታውቅ ካደረገቻት የእውነትም አለም ጀግና ናት ብዬ አስባለሁ። እና ልዕልትም የሆነ ነገር ማድረግ እንዳለባት ከእናቷ ጋር እየተመካከረች ነው። አለም እዚህ ቤት ቆየች ማለት ነገሩ ሁላ ተበለሻሸ ማለት ነው በማለት ለእናቷ ለአልማዝ ትነግራታለች። አልማዝም ወይኔ አልማዝ ወይኔ አልማዝ እያለች እየፎከረ ትገኛለች። ካሌብ ከጓደኛው ጋር ተያይዘው ሻይ ቡና እንበል ብለው ቀጥታ ከሳሎን ሊወጡ ስሎ አበባ ትመጣና የልትወጡ ነው ትላቸዋለች። ከዛም ልጁ አንቺ ቆይመት ያምሻል እንዴ? በቃ ሁል ጊዜ ሰው አጠገብሽ ሆኖ እንዳወራሽ ትፈልጊያለሽ መሰለኝ ይላታል። አበባም አይ የፈለግኩ አንተን ነበር ትለዋለች ካሌብን። ከዛም እሱም ምንድን ነው በሰላም ነው ይላታል። አይ በሰላም ነው፣ ልትወጣ ከሆነ ስትመለስ ይደርሳል በማለት ትለዋለች። እናም አበባን ሊመታት ይሞክራል። በኋላ በምን አለቀስኩኝ እንዳትይ ብሎ ይላታል። ግን ተውተው በቃ ይልና ጓደኛው ገላግሎ ወደ ውጭ ይዞት ይወጣል ማለት ነው። እናም እንግዲህ አልማዝና ልዕልት ሳሎን ይመጡና ይቀመጣሉ። አልማዝ ምን ትላታለች ለልጇ ለልዕልት፣ ልዕልት አበባ ግን ሁሉንም ነገር ካወራችብን በጣም ነው የምንዋረደው እያለ ጭንቀቷን ታወራታለች። ከዛም ልዕልትም ለእናቷ አይዞሽ አትፍሬ፣ እኛን ለማስፈራራት ብላ ነው እንጂ የእውነት አትናገርም። ደግሞም የምትናገር ከሆነ በራሷ ላይ ትልቅ አደጋ ትልቅ ችግር እንደሚመጣባት ጠንቅቃ ታውቃለች እያለይ ለእናቷ አይዞሽ ነገር ትላታለይ። አልማዝ ግን የልዕልት ነገር አልተዋጠላትም። አለም ያለችውን ነገር ከማድረግ ወደ ኋላ እንደማትል እያወቀች ነው። እና ምን ትላለች? እኔ ግን አይመስለኝም ልጅቷ የሆነች ጨዋ ጨዋና ጀግና ጀግና የሚያጫውታት ልጅ ናት። እኔ ግን መጀመሪያ ወደ እስር ቤት ከመወርወሬ በፊት እናም የሆነ መፍትሄ መፈለግ አለብኝ ትላታለች። ልዕልትም እና ታዲያ ምን ማድረግ አስበሽ ነው ስትል አልማዝ ቤቱ የሆነ እንዲደበላለቅ እና ትላለች። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉኝ። ባይ ባይ።